ማስበውን ነገር ያን ስሜት አሁን በግልጽ መናገር ፈልጋለሁ እና ኤርሚዬ በጣም 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 ማፍቅርሽ ሜቢ አንቺ መልስ ምን ይሁን አላቅም፣ ብቻ ግን ይህን ነገር መናገር እንዳለብኝ ከልብህ ነው ወይ እውነት? ከልብ ብቻ ግን ይህን ነገር መናገር እንዳለብኝ እውነት ከልብ ማስበውን ምን ይላል ይሄ ደግሞ በጥፊ በርግጫ እያባረ እየገረፍን ባጋርበ በእንትን ብለው ደስ ይለኛል። ሾ መብሰድ አና መብሰድ አንተ አብርሃም አልነበር እንዴ ሰው ያደረገ? ጭራሽ ደግሞ የአብርሃም ላይ ተነስተ ሄርሜላን የፍቅር ጥያቄ ለማጠየቅ በቃክ። ሰው እኮ ጋይስ ከባድ ነው፣ በጣም ከባድ ነው። ሰው በጣም ከባድ ነው። ጭራሽ አንተም አላምንም፣ እኔ አላምንም። የዛሬው ቪዲዮ እኔ አላምንም። እኔ በቃ እኔ ማመን እኔ አልችልም። ጋይስ ይሄ ልጅ ሐዋሳ ነው ምናምን አብርሃም የሆነ ጊዜ አብርሃም ጽፎልኝ እንደዚህ አለ። አብርሃም ማለት ነው ጽፎልኝ ፕሊስ ምናምን ብሎ ጽፎልኝ፣ ከዛ አይ ቲንክ እዛ ሄዶ ነው አብርሃም አግኝቶ ዩቲዩበር እንድትሆን አብርሃም አድርጎ። ጭራሽ ደግሞ ዛሬ አንተው ራስህ ኤርሜላን አብርሃምን ባለፈው በቅርብ ጊዜ ኤርሜላን እና አብርሃም ማለት ከዚህ በፊትም አብሮ ነበረው፣ ግን ፍቅር ጥያቄ ባቀረበችው ኤርሜላ ማለት እኔ ትወደኛለህ ብዬ የምናምን አላስብም እና እንትን ላይ ይፈልጋሉ ምናምን ብላ ፍቅር ጥያቄ ጠይቃ እንድ ለማረጋገጥ የፍቅር ጥያቄውን ተቀበለ። እሱ ሰምተህ ዛሬ ደግሞ አንተ መተህ የአብርሃምን ህይወት ለመበጥበጥ መነሳት ማለት ምን ማለት ነው? ምን ማለት ነው? አንተ እባብ ማለት ነው። ምን ማለት ነው? ጋይስ እንዶ ምን አይነት ጊዜ ላይ ነው ያለ ነው? ቆይ ምን እኔ እኮ ግርም ነው የሚለው ወዳጃቾቹ መስሎ ጠላት። እግዚኦ እግዚኦ እግዚኦ! የዘንድሮ ሰዎች ግን እኔ በቃ እኔ ሰው እንዴት እንዳስጠላኝ ልነግራቸው አልችልም። ግን እንዴት ይቻላል? ያለ ሰው መኖር አይቻልም፣ አይቻልም ጋይስ፣ ያለ ሰው መኖር በፍጹም አይቻልም። በእርግጥ አለ እግዚአብሔር ነው መኖር የማይቻለው። ከእግዚአብሔር በታች ደግሞ የሰው ልጅ ለሰው ልጅ ያስፈልጋል። የሆነ ሰው አሳዝነው ታዩት እሱን አልረዳም አትሉም። ገባችሁ? ምንም ነገር እናንተ ላይ እንደሚነሳ እያወቃችሁ ማለት ነው። እና ይሄ ልጅ አሁንም እኔ ብቻ አይደለም ሁላችሁም ያያችሁት ነው። ገባችሁ? ከአብርሃም ጋር ነው። አብርሃም ነው ይሄንን ልጅ ዩቲዩበር እንዲሆን ያደረገው ማለት ነው። እና ገና ዩቲዩበር ከመሆነ ገና ቻናል እንኳን ገና በደንብ እንትን ሳይልልህ ምን እንዲሆን ነው? ቆይ አብርሃም ማና ሄርሜላን የፍቅር ጥያቄ ያቀረብክላት ምን እንዲሆንልህ ነው? እንድትቀበልህና ካንተ ጋር እንድትሆን ነው ወይስ የዩቲዩብ ማድመቂያ ልታደርጋት ነው? ማይ ኩዌስችን። አርሱልኝ ጋይስ፣ ሼር አድርጉልኝ ለዚህ ሰውዬው ማለት ነው። ኤርሚ ነው ምናምን የሚባለው ሼር አድርጉልኝ እንዲሰማ ማለት ነው። ማለት በቃ አለ አይደለ እንትን የሆነ ሰው ያከበራቸውን ክብራቸውን ጠብቃቸው በዛ ለመቆየት ሞክሩ አንዳንድ ሰዎች ማለት ነው። ኦኬ እንደው ምን አየው መሰላችሁ ደግሞ ማለት ነው አይ ቲንክ የሩታ እንደው ውሰድልን እንደው በእናት እንደው ውሰድልን ሄርሜላ ምናምን የምትሉ ሰዎች አላችሁ። ኮሜንት ላይ የሩታ በጎች ግን በቃ ከባድ ናቸው። የሩታ በጎች አትቻሉም። ግን ሩታ አብርሃም እኮ ትክክለኛ ፍቅር ቢኖራት አብርሃም ትቷት አይሄድም ስላችሁ መጀመሪያ ያው አብርሃም ኤርሜላን ወደዚህ ቻናል ወደ ዩቲዩብ ቻናል እንድትመጣ ያደረጋት እንግዲህ ማነው? ሁላችሁም እኔ ብቻዬን አይደለም የሰማሁት፣ ሁላችሁም እንደሰማችሁት ዩቲዩብ ሊሰራ ነው፣ አብሮ ዩቲዩብ ሊሰሩ ነው የተቀላቀለችው። ገባችሁ? እና ግን ራሷ ሩታ ናት ወደዚህ ነገር እንዲገባ ያደረገችው ማለት ነው። እኔ አላቅም፣ እርግጥ ግን ያዩትንም የሰማሁትን ነው የምናገረው ማለት ነው። እንጂ ሄርሜላ አስገድዳው አይደለም
አብርሃም ከሷ ጋር እንዲሆን ያደረገችው አስረግጬ ስነግራችሁ ማለት ነው። ኦኬ ግን በጣም ብዙ ነገር እንትን ለማለት ፈልጌ ነበር። ሰው ቤተሰቦቼ እንዴት ናችሁ? ግን ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ይህ 3 ቀን አይ ቲንክ ከሌሊቱ 6 ሰዓት ላይ ቪዲዮ እየለቀኩኝ አልነበረም፣ አልተመቸኝም፣ ቢዚ ሆኜ ነው እና አሁን መጥቻለሁ። ፕሊስ ሁላችሁም ሰብስክራይብ፣ ሼር፣ ኮሜንት አርጉልኝ፣ አበረታቱኝ፣ እኔንም ጋይስ ሰው አርጉኝ እላችኋለሁ። ቱዴይ ኢዝ አይ አም ኖት ጉድ ኢትስ ኦኬ ያልፋል እና እንደዛ ነው ቤተሰቦቼ። የሄርሜላ ወዳጆች፣ የሄርሜላና የአብርሃም ወዳጆች በተለይ እናንተ ታስፈልጉልኛላችሁ። ቋሚ ሰብስክራይበሮቼን በሆነ ፈልገው እና ሰብስክራይብ አድርጉኝ። ለዚህ ሄርሚ ለሚባሉ ሰዎች አድርሱልኝ። ገና አጥቤ ነው ማስጣት። አንተ እንዴት በምን ድፍረት ነው አንተ? እኔ እኮ ግራ የገባኝ ማለት ነው። ቆይ እና ለእናንተ ግን ፍቅር ምንድን ነው? ለእናንተ ፍቅር ምንድን ነው? እናንተ ቆይ አንዱ ይነሳና ፍቅረኛ እያላት እያወቀ ፍቅር ጥያቄ ጠይቀል። እኔ እኮ ጋይስ ጌታ ምስክሬ አንድ ነገር ልንገራችሁ። ድሮም ሳይሆን በቃ የሆነ ሰው ማለት ነው ጓደኛዬ የሆነ ሴት የሆነ ጊዜ ልንገራችሁ፣ ጓደኛዬ ናት ልጅቷ፣ ጓደኛዬ ናት በጣም ወደው ማለት ነው። ከዛ ከጓደኛዬ ጋር ሰጣላ እና አስታርቂን ብዬ ጓደኛዬም ስልክ ጓደኛዬ የኔ ፍቅረኛ ምን ቢያደርግ ጥሩ ነው? ይሄ ሶሻል ሚዲያ ላይ የተዋወቅኩት ሰው ምናምን አይደለም። ማርያምን በአካል የምንተዋወቅ ሰዎች ነን፣ የአንድ ሀገር ልጆች ነን። ከዛ ጓደኛዬ የፍቅር ጥያቄ ጠይቃት የእውነት እግዚአብሔርን። ከዛ ጓደኛዬ ያልነገረችኝም ለምን አለ። እኔ ደግሞ እንደዚህ እኮ የፍቅር ጥያቄ ጠይቃት እሷን፣ እሱ ማለት ጓደኛዬ ማለት ነው። እኔ ጓደኛዬ መሰው ጓደኛዬን የፍቅር ጥያቄ ጠይቃት። ከዛ ከሌላ ሰው ነው የሰማሁት። ገባችሁ? እሷን እንደጠይቃት ከሌላ ሰው ነው የሰማው። ከዛ አበድኩኝ ማለት ነው። እንዴት አንቺ አልነገርሽኝም? የፍቅር ጥያቄ እንደጠየቀሽ እንዴት አልነገርሽኝም አልኳት። ጌታ ምስክር። በቃ ከዛ በኋላ በጣም ነበረ የምንዋደደው ምናምን፣ ግን ከዛ በኋላ እንትናቸው ስላልነገረችኝ እሷ እኮ ያለው በጊዜው ያው በጣም የሚሰማችሁ ነገር አለ አይደለ? የሚሰማኝ በቃ ከፋይ ነበር ምናምን ነገር እና ለዛ ብላ ነው ያልነገረችኝ። እኔ ግን እንዴት ብዬ እንትን አልኩኝ እና እናም ደግሞ እኛ አካባቢ ሲጀመር የሆነ በቃ እኔ አይ ዶንት ኖ እኔ ብቻ ሲሆን አይሆን አላውቅም። እና በተለምዶ የሆነ ሰው ከናንተ በፊት የናንተ ፍቅረኛ ከነበረ ወይ እንትን እንደዚህ የፍቅር ጥያቄ ጠይቆኛል፣ ፍቅር አሁን አብራችሁ ናችሁ ምናምን ብለን እንጠይቃለን። ምክንያቱም በኋላ ሌላ ነገር እንዳይፈጠር ማለት ነው። አሁን አይደለም ትንሽ ቆይተናል እና እንደዚህ አይነት ነገር ምናምን አለ። ምክንያቱም ትጠነቀቃላችሁ። አሁን ግን ፍቅረኛ እያለ እያወቁ ራሱ ሰዎች ማለት ነው። እግዚአብሔር በጣም ነው የሚገርመኝ አሁን ላይ። ያሁን ጊዜ ግን በጣም የሚያስጠላ የምር። ይሄን ጊዜ እንደው ፈጣሪ ያርቅልን እና ይቀይርልን። ጊዜው ምን አደረገልን? ነገሩ ሰዎቹ ናቸው የተበላሹት። እና እስቲ ሄርሜላ መልስ እንስማ። ጋር ልሆን አልችልም። ምክንያቱም ምን ያለውበት ሁኔታና አንተ ያለበት ሁኔታ ልክ አይደለም። እኔ በጣም ፍቅር ውስጥ ነው ያለሁት። በጣም ብዙ ነገር አሳልፍ ያለው ከአብርሃም ጋር። አብርሽም ወደ ሩታ መመለሱ ምናምን የማይቀር ነገር ነው እና በሂደት ራስሽ ታየዋለሽ። አብርሃም ወደ ሩታ መመለሱ ምናምን የማይቀር ነው ይላል እንዴ? ማነክ አንተ? ይጩኻነክ? የትኛው ጦንቃይ ነክ? አብርሃም ወደ ሩታ መመለሱን እንዴት ማን ነገረክ? እንዴት አወቅ? እንዴት አወቅ? እና ለዛ ነው አንተ አስቀድመ ሄርሜላ ወደ ሌላ ሰው እንዳይወስዳት አስቀድመ ተረኛ ልትላት ነው። ተራ አብርሃም ሩታ ጋር አብርሃም ሩታ ጋር መመለሱ ስለማይቀር አንተ ደግሞ ሄርሜላን ልትይዛት ማለት ነው። ባላው የፍቅር ባላው ፍቅር ወይ ፍቅር ጋይስ፣ ፍቅር እንደዚህ ነው። ፍቅር እንደዚህ ነው ቤተሰቦቼ። ወይ ዩቱብ አንተ የማታደርገው ነገር የለም። እውነቴን ነው። አንተ እንቺ የዩቱብ ዶላር የቀመሰ ሰው ያብዳል ነው የምላቸው። ያብዳል ስላቸው ያብዳል ነው የምላቸው። አንዱን 3 4 5 ያፈቅራል። ምንም ችግር የለውም። ያ ረብ እና